ቶሎ በይና ቃሉ የሚባለው ቤት ውሰጂ። እኔ ከዚህ በላይ አልችልም። በቃ ስለማልችል ውሰጂ። እንዴ በዚህ ሰዓት ሁሉም ሰው እኮ ተኝቷል። ባይተኛም እንኳን ጨለማ ነው ፈጣሪ ወይ። እና እኔ ቀን ነው ብርሃን ነው ብዬሻለሁ። እልቅ በይ ቶሎ ውሰጂኝ። አፍጥኙ። ኧረ እኔ እፈራለሁ። እንዴ በዚህ ሰዓትማ አልሄድም። እንዴ ሴት ልጅ እኮ ነኝ ፈጣሪ ወይ። እና እኔ ወንድ ነሽ ብዬሻለሁ። ሉሊት እረፊ፣ ስርዓት ይኑርሽ። ቆይ አንቺ እንዴት አስችሎሽ ነው እንደዚህ ተረጋግተሽ የምትቀመጪው? ጭራሽ ደግሞ ለመተኛት ሄድሽ አይደለ? በቃ ይሄን ያህል ነው ይሉኝታሽን የጣልሽው? እንደው ሌላ የሚታዘብሽ ባይኖር እንኳን እኔስ ብሆን እንኳን አልታዘብሽም። ኧረ እባክሽ እኔ ዝም ስላልኩ ስላልተናገርኩ ነው እንዴ? ስሚ እኔን ይሄን ያህል ፈልጋችሁኛል? በጣም ትገርማላችሁ። ስመጣ ራሱ እኔን ሳይሆን ፂን ከሆነ ፂት አለች ምናምን እያላችሁ እሷን እየፈለጋችሁ ነበር። የኔ መምጣት ምንም አልመሰላችሁም? ይሄ ማይሰማኝ መሰላችሁ እንዴ? አሁን ይሄን እኔ ካልኩት ነገር ጋር ምን ያገናኘዋል ሉሊት? እኔ ያልኩሽ ቤቱ ሰጂኝ፣ ከኔ በላይ እሱ የሚያውቀው ነገር ይኖራል ነው ያልኩት። በዚህ ጨለማ የትም አልሄድም። ደግሞ ከእሱ ጋር ነው የምትሆነው። እየሄዱ ማደሩና ለምደዋለች እንግዲህ። ስለዚህ እሱ ጋር ነው የምትሆነው። መላጤ ዝም ብለሽ አትጨነቂ። አያጭ ታይ ሉሊት ታይ። በኋላ ልጅቷ አንድ ነገር ብትሆን ይቆጭሻል። በቃ አርፈሽ ውሰጂኝ ያልኩሽ ቦታ ውሰጂኝ። ፈጣሪ ወይ ምንም አትሆንም፣ ትመጣለች አልኩሽ እኮ። እና አሁን አንቺ ጨክነሽ ልተኝ ነው ማለት ነው? አዎ ሲጀምር ድካም ላይ ነኝ። ደክሞኛል። አጭቅጭቂኝ እባክሽ። መላጤት እና ቀጥ ብላ ትመጣለች። ስለዚህ አንቺ ደግሞ እንቅልፍሽ ማጣት የለብሽም። አዎ የአንቺ ጊዜ የማይደርስ መስሎሻል አይደለ? ቆይታ ያለሽ ያኔ እቤት ድረስ ገብቶ አንጠልጥሎሽ ይወጣል። ድረሱልኝ ማለት ሻይቃል አልልም። እናንተ ከማውራት የዘለለ ምን ጥቅም አላችሁ? ስለዚህ ምንም አልጠየቃችሁም። ገባሽ? ደህና ደሪ። እንዴት ነው እንደዚህ የሚያስችላት? ለነገሩ እሷ ከራሷ ውጭ ማንን ትወዳለች? ወይ ፂ እንደው የት ገባሽ ይባላል አሁን። እንደው ወይ ቆይ ምንድን ነው? ምን ሆነሃል? ጨነቀኝ እኮ። እስኪ ንገረኝ። አሁን ምንም አይነት ክርክርም ንግግርም አያስፈልግም። ማቄን ጨርቄን ሳትሉ ከልጅሽ ጋር ቤቱን ለቃችሁ ውጡ። ምን አጠፋን? ምን አደረግን? ክርክር ውስጥ አትግቢ ብዬሻለሁ። አንቺ ሴትዮ ውጪ እኮ። ምን እንደተፈጠረ ንገረኛ። ዝም ብዬ ከቤቴ ወጥቼ እሄዳለሁ እንዴ? ከቤቴ ነው ያልሽው? ትንሽ አታፍሪም? ለምንድን ነው የማፍረው? ለምን አፍራለሁ? አላፍርም። አዎ እኔም የለፋሁበት ቤት እኮ ነው። ሌላ ነገር ሳይከተላችሁ ከነ ልጅሽ አብራችሁ ውጡ። ምን ሆነሃል? ለምን የተፈጠረውን አትናገርም? ለማንኛውም ልጄ ሲመጣ ከወጣንም የዛኔ እንወጣለን። አሁን እዚህ ነው የምቆየው። ትሰሚያለሽ? ሰው ሳይሰማ ግርግር ሳይፈጠር ቶሎ ብላችሁ ውጡ። እሺ። ወይ በነፍሴ ነው የተጫወቱት። Merci. አንተ ቆይ እንዴት መጣህ? ምን ልታረግ በዚህ ሰዓት መጣህ? ቆይ ምን አይነት ድፍረት ነው? ቆይ እሺ ቢያገኙስ ኑሮ? ቢያገኙኝ ምን ችግር አለው? እኔም እኮ እንዳገኙኝ ነው የመጣሁት። ኧረ ጉድ! አሁን ሳቷሽ ተናገር። ለምንድን ነው የመጣው? እዚህ ቤት እንደሆነ ስራ መልቀቅን ሰምቻለሁ። ምን ፈልገህ ነው የመጣው?
አንቺን ሳይሆን ገኒን ፈልጌ ነው የመጣሁት። በጣም አስቸኳይ ነው። ከትኛችን ቢሆን ቀስቅሻትና ልናግራት። አረ ያንተ ድፍረትስ በዛ። ሲጀመር የለችም። ብትኖርም በዚህ ሰዓት አልቀሰቅሳት ማለት። ቆየት ሄዳ ነው? ጠፍታለች። እሷ ልትፈልግ ወጥታለች። ምን? በዚህ ጨለማ ነው ልትፈልጋት የወጣችው? ቆይ የት ሄዳ ነው? አዎ በዚህ ጨለማ። የት እንዳለች ብታውቅ በዚህ ጨለማ ልትፈልጋት ትወጣለች? ወይኔ ሌላ ችግር። አሁን ሴትዮ አንድ ነገር ብትሆን ምንድን ነው የምሆነው? ከየት ብዬ አግኝቻት ነው መመልሳት? ስማኝማ፣ ቆይ አንተ አይታታል እንዴ? እንዴት አያታለሁ? ኧረ እኔ አላየኋትም። ያው ምናልባት ብዬ ነው። እሺ እምነግርልህ የምታስቀምጠው መልእክት አለ? አይ የለኝም። ቆይ እሺ ከማን ጋር ነው የወጣችው? ብቻዋን ነው እንደሄደችው? እሱን አላውቅም። ከማን ጋር እንደወጣች አላውቅም። ንገረኝ ለምን እንደፈለጋት። እኔ እንዳንተ አይደለሁም፣ እነግርልሃለሁ። ሜርሲ አልፈልግም አልኩሽ እኮ። ግን እሺ ቆይ የት ሂጅ እፈልጋታለሁ ያለችው? ማለቴ ሂጅ አይበታለሁ ያለችው ቦታ አለ? ምን ያደርግልሃል? አላውቅም። እሺ በቃ ተይው። ታዩ በቃ ዋናው ደህና መሆኑ ነው። በቃ እረፍት ያድርግ። ወይኔ ወንድሜ፣ ቆይ ግን ምን አለበት የምለውን ቢሰማኝ። በቃ እየሄደ መጋጠም ሆነ እኮ ስራው። በቃ እኔንም አቆራረጠኝ። ፈጣሪ ይስጠው። ከዛ ከባሌ ጋር ተቆራረጥሽ አልተቆራረጥሽ ትሰሚኛለሽ? ሁለተኛ ስለሱ ታውሪ እንዳልሰማሽ እሺ? ወንድሜ እንዴት እንደተጎዳ የተሽዋል አይደል እንዴ? አንቺ ጭራሽ ሌላ ነገር ታወሪያለሽ። እኔ ነኝ በመሀል ቤት የተጎዳ ያለሁት። እሺ ቆይ አልታወቀሽም እንዴ? ብቻ ደህና ይሁን። ከዛ በኋላ ምን እንደማይደርግ እናያለን። ሀኒ ቆይ አሁንም ድጋሚ እንዲጣላ የገፋፋሽው ባልሆነ አይደለም፣ ግን ደግሞ አይለቀውም። ወንድሜን በደንብ አውቀዋለሁ። ወንድሜ እንዴት ሊሆን ይችላል? አባቢ ምን አይነት ድፍረት ነው እንዴ? በዚህ ልክ ነው የተደፋፈር ነው? መቼስ አይን እያየ ይሄ ነገር ዝም አትልም አይደል አባቢ? ይሄ ነገር እንደ ቀልድ እየወሰድኩ አይደለም መቼስ አባቢ። አታረገውም። ዝም አልካቸው? ምንም ጭቅጭቅ አያስፈልግም። ቤት የለቀም ወጡ። የታሉ ወጡ እንዴ አባቢ? ገና አልወጡ። አይናቸው ማየት አልፈልግም። አሁን ቶሎ አስወጣልኝ። ወይኔ ልፋት፣ ወይኔ ልፋት። አሁን ጉልበቴም እንደ ጉልበት እየታየ አይደል? ጭራሽ ለሁለተኛ ጊዜ ያስመልጧታል። አረ ምን ጉድ ነው? እሺ ምንድን ነው የሚደረገው አሁን? እሺ እንዴ አባቢ፣ እኔ አንዴ ሁለቴ ያመጣኋት። እሺ ከየትም ብዬ ነው ያመጣኋት። አሁን ልክ ብላችሁ ስትሆኑ
ወይኔ ቅድስት ጭራሽ ውጪ በገዛ ቤቴ ወይኔ ቅድስት ጭራሽ ከቤቴ ውጪ እንዴ ቆይ ምንድን ነው የሚያስለቅሳት? ይሄን እኮ እያስመሰለች ይሆናል። አስመሳይ። ቆይ እንዴት ነው መውጣት የምችለው? እንዴት ነው ያ የተረገመ ሳይመጣ መውጣት ያለብኝ? ከቤቴ ውጪ ነው የተባልኩት። በጣም ያሳዝናል። ተረጋጊ ነው ልጅ እባክሽን። ቆይ ሰኒ፣ ቆይ ምንድን ነው የተፈጠረው? እንዴት ነው እንደዛ ያደረገው? ይኸውልሽ ምን መሰለሽ የተፈጠረው፣ መጀመሪያ ቤታቸው ነበር የሄድነው። ከዛ ደግሞ ውጭ እንነጋገር ብለው ወጡ። ከዛ ይህ ነገር ተፈጠረ። ማለትም ሱራ መታውና እሱ ሄደ። ከዛ አንቺ ዝምታ ያለሽ አይደለ እንዴ? ወይ ለፖሊስ አትደውይ ወይ አትጮይም እንዴ? አንቺ ምን አይነት ሰው ነሽ? በቃ ምንም የሆነ ነገር እንኳን ሳታደርጊ ተመለሰሽ መጣሽ። አንቺ እኮ ቦታው ላይ ስላልነበርሽ ነው። ብትኖሪ ኖሮ የኔ ስሜት ይገባሽ ነበር። እና ተገኘች ወይስ አልተገኘች? አይ አልተገኘችም። ማለት እኔ ስለሷ ምንም አውቀው ነገር የለም። ያው ስለሷ ምንም አልሰማው። ወንድሜ እንደሆነ ነገ ተሽሎት ይነሳል። ያው ባለጌ እንደሆነ መግቢያውን ቢፈልግ ይሻለዋል። እኔ ምንም አልልም። እሺ እንደውም አያገባኝም። ከዚህ በላይ የመቻል አቅምም የለኝም። ሱራ ደግሞ በጣም ነው የተናደደብኝ። ደግሞ በጣም ነው የተናገረኝ። ከዚህ ቤት በጣም ፍቅሩ ምንም ቢቀርብኝ ነው የሚሻለኝ። እሺ እንጂ ከዚህ በላይማ አልጎዳም። ቁልቁልቁ የት ነው ትንገፈፈ? ይኸውልህ ሰውዬ ከፊቴ ዞር በልልኝ፣ ሌላ ችግር እንዳይፈጠር። ኧረ እባክህ ዞር ልበልልህ? ያልኩህን አላመንከኝም ማለት ነው። በላውን ቶሎ በልና እቃህን ሰብስበህ ከዚህ ቤት ውልቅ በል። ምንድን ነው የምትለፈልፈው? እንግዲህ የአባታችን ትእዛዝ ነው። ምን ይደረግ፣ ጊዜ ማባከን የለበትም። አሁን በል ቶሎ ውጣ፣ እቃህን ያዝና ጠቅልል። አባቢ ካየ ጥሩ ነገር አይፈጠርም። ስለዚህ ቶሎ ብለህ እቃህን ያዝና ትሰማኛለህ? እስካሁን ድረስ በጣም ታግሻለሁ። ከዚህ በላይ ግን አልችልም።
አባቢ ጭራሽ ያጠፋው ጥፋት ሳያንሰው ከዚህ ቤት ውጣ ብዬ ባባረረው ከኔ ጋር ቦክስ እየገጠመ ነው። ለምንድን ነው የምታስወጣኝ? ቆይ ለምንድን ነው የምወጣው? አንተስ ማን ስለሆንክ ነው የምታስወጣኝ? ወይ አንተ ወይ እናትህ ያደረጋችሁትን ነገር ታውቃላችሁ። ስለዚህ ሁለታችሁም ውጡ። አሁንስ እዚህ ቤት የሰለቼ ነገር ባላጠፋው ጥፋት መወቀስ ነው እንዴ? ተውን በቃ፣ እኛን ተውን በቃ፣ እንኑርበት። ሰላሜን አትንሱኝ። ኧረ እባክህ ደፋር፣ እንደዚህ ተሸፋፍኖ የምታመልጥ መስሎ ነው እንዴ? እንዴት አንተ ለሁለተኛ ጊዜ ታስመልጣታለህ ልጅቷን? ማለት ቆይ ማንን ያስመለጥኩት ነኝ? ኧረ ጉዴ! አባቢ እነዚህ ሰዎች በጣም እየቀለዱብን ያሉት። ከዚህ ቤት መውጣት አለባቸው። እንዴ እባክህ ዝም በል አንተ፣ አታስመስል። ይህን ጊዜ ራስ የፈጠርከው ተንኮል ነው የሚሆነው። ወይኔ አባቢ፣ ይሄ ልጅ ዛሬ በእጄ ሰበብ ሊሆንብኝ። ስማልኝ፣ የሚናገረውን ስማልኝ። እስኪ ምን እንደምታደርግ ይልህ በላ። ማርቆን በልቶሎ በል፣ ወደ ውስጥ ገባ። አፍጥ ነው። እዚህ ይሆናሉ አባቢ። አይሆንም፣ ግባ አልኩ። ግባ እኮ ነው የምለው። እሺ በላሁን ሌላ ግርግር ሳይፈጠር እናትህን ያዝና ቶሎ ውጡ። ምንም አይነት ጭቅጭቅ አልፈልግም። ከዚህ በላይ አልታገሳችሁ። ዝም ብሎ ያለ ምክንያት ሰው ምንም ሲያጠፋ ውጡ ይባላል እንዴ? ቆይ እዚህ ቤት ምን እየሆናችሁ ነው? ውጡ አልኩ። ገኒ እንዴት ሆንሽ? አገኘሻት ወይስ አየን የሚል ሰው የለም? እናገኛታለሁ ብለሽ ነው? እንዲሁ ዞሬ 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 ተንከራትቼ መጣሁ። እኔም እኮ ነግሬሽ ነበር ገኒ፣ ዝም ብለሽ ነው የለፋሽው። በቃ ነገ ወደ ፖሊስ ጣቢያ እንሄዳለን። ደግሞ አንቺን ፈልጎ የመጣ ሰው ነበር። የምን ሰው ነው? ምን አይነት ሰው ነው የሚፈልጉ የመጣው? ዘበኛ የነበረው ልጅ መጥቶ ነበር። አሁን ቅርብ ሰዓት እዚህ ነበር። ኧረ እባክሽ፣ እዚህኛ ቤት ዘበኛ የነበረው ልጅ? አዎ ገኒ። እና ምን አለሽ? ቆይ ምን ፈልጎ ነው የመጣው? ምን ፈልጌ ነው አለሽ? እንደው ስለዚህ ጠይቀሽው ነበር? ምን አለሽ? አይቷት ከሆነ ወይስ ደግሞ አላያትም? እና እሺ ለምንድን ነው የፈለገኝ? እኔ እንጃ፣ መናገር አልፈለገም። እኔም ደጋግሜ ጠይቄው ነበር። ከዛ ወጥቶ ሄደ። እሺ ምን ላድርግ? የት ብዬ ልፈልጋት? እንዲህ ገኒ ደግሞ ድጋሚ? አረ በሰላም ይንጋና እንደሚሆን እናደርጋለን። ጧት እናንተ ምን ናችሁ? ምን እንዴ? ሰካራ ምን አገባ? ወረኛ። እኔ ለራሳችሁ ብዬ ነው። ቆይ ምንድን ነው የተፈጠረ ነገር አለ? ስማኝማ፣ ዛሬ ቀን ስለጽ የሰማው ነገር አለ እንዴ? እሷ ደግሞ ምን ሆነች? የት ናት? ቆይ አይመለከትህም። አሁን ከዚህ ሂድ። ለነገሩ ቶ እኔ እሄድልሃለሁ። እኔ የምልሽ ምን ተፈጥሮ ነው? የእናት መናደድ አያሳስብም አይደል? ጭራሽ ተናዳ ስትሄድ መከተል ሲገባህ እኔን ትጠይቀኛለህ እንዴ? አርፈሽ አትናገሪም እንዴ? ሌላ ነገር ምን አስቀባጠረሽ? ሴት ሄዳ ነው። ምን ሆነሽ? ቆይ ሰክረህ ስለነበረ ረስተው ነው እንጂ ቅድም እኮ በጣም ስንጨነቅ አይተናል። አዎ ረሳሁት። እና ቆይ አትደውሉላትም እንዴ? እኛ መደወሉ ጠፍቶን ነው? አንተ ደግሞ ቆይ ምን አይነት ጅል ነህ? ቆይ እስካሁን ሳንደውል የምንቀመጥ ይመስልሃል ዳጊ? እሱስ ልክ ነሽ። ብቻ እኔ የማስታውሰው ግን ሉሊት ጠፋች ስትሉ ነው እንጂ ጽዮን ጠፋች ስትሉ አልሰማሁም።
አዎ ሉሊትም ጠፍታ ነበር፣ ግን እሷ በሰላም ነው የመጣችው። ማለት የት ነው የመጣችው? ወዴት ነው የመጣችው? ቆይ ወደ ቤቷ ነዋ። ሌላ ወዴት ትመጣለች? ቆይ ማለት ሉሊት ተመልሳለች? ቤት ውስጥ ነው ያለችው? አዎ። ምን ነው ገረመሽ? አልገረመኝም። ውይ በቃ ተይው በቃ። የሆነ ነገርማ ግራ ገብቷል። ምንድን ነው ዳጊ? ምንም አልሆንኩም አልኩሽ እኮ። ሄሎ ሄሎ። አቤት፣ እንዴት ነህ? ደህና ነኝ። ቆይ ምንድን ነው? ምን ተፈጥሮ ነው ሉሊት የተመለሰችው? አምልጣ ነው። ምንድን ከአንተ? ቆይ እንዲህ ነው ከአንተ ልታመልጥ የምችለው? አመለጠች። እንግዲህ ምን ታደርገዋለህ? ግን ያው በድጋሚ ስለሚይዛት አንተ ታስፈልገኛለህ። እንዴ? አረ እንዴ! ይሄ እኮ የእኔ ስህተት አይደለም። ድጋሚማ እንደዚህ አይነት ችግር ውስጥ አልገባም። እሺ በድጋሚ ከከፈልኩስ? እሱ ይቻላል፣ ግን አንተ ስለሆንክ ነው እሺ የምሰራው እንጂ ሌላ ሰው ቢሆን አልሰራም እንደዚህ። ሲጀመር የታባ ሰርተህ ታውቅና ነው ኮተታ። ጭራሽ እንድከፍልህ ትጠብቃለህ? እኔ ብከፍልህ ራሱ አንተ እሺ ብለህ ትቀበለኛለህ እንዴ? በነፃ ነው እንዴት አለ የምሰራለህ? እኔ የለውም እኮ እንድትመልጥ ያደረግኩት። ይህን አትርሳ እንጂ። አሁን አትሞጣሞጥ፣ አረፈ የተባልከውን አድርግ። እደውልልህና የምታደርገውን ነገር እነግርሃለሁ። እንዲ ሄሎ ሄሎ። ይህ የማይረባ ቆይ ምን ስል ነው ከእሱ ጋር መስራት የጀመሩት? ብናታችሁ የእሱ ተላላኪ ሆኜም አልቀርም። ምን ማለት ነው? ቆይ ውጡ ማለት ይሄ እኮ የእናቴን ቤት ነው አይደል? አንተ ፈጣጣ ችግር ውስጥ መግባት አትፈልግም አይደል? ስለዚህ አርፈ ከዚህ ቤት ውጣ። ቆይ እኔ ልጅ አይደለሁም እንዴ? በጣም እኮ ነው ግራ የሚያጋባኝ። ንገረኝ። ቆይ እኔን አልወለድከኝም እንዴ? ባለጌን ካሳደገ ያነቀ ጸደቀ ሲባል አልሰማህም? ማ እኔው ነኝ ባለጌው? አዎ አንተ ነህ። ከዚህ በኋላ ሌላ ችግር ሳይከተል አርፈ ከዚህ ቤት ውጣ። ከእናንተ ጋር መጨቃጨቅም እንደዚህ ሆነ አልሆነ ማለትም አልፈልግም። በኋላ ግን አባቢ ይቆጫል። አታስብ፣ አይቆጨኝ። ኦኬ በጣም ጥሩ። ግን አንድ ነገር ልንገርህ አይደለ? እኔም እናቴም አንተ ስለምትለው ነገር ምንም ነገር አናውቅም። በጣም እርግጠኛ ነኝ ይህንን ነገር ያደረገው እራሱ ነው። ምን ልሁን ብሎ ነው ራሱ ለፍቶ ያመጣትን ሴት የሚለቃት? ይሄ ነገር እንዲፈጠር ስለሚፈልግ ነው። አርፎ መቀመጥ ስለማይወድ። እሱ እንዳንተ ክፉ ልብ የለው። አንተም እናትም አንድ አይነት ናቸው። ቶሎ በለህ ዕቃችሁን ይዛችሁ ውጡ። አይናችሁን ማየትም አልፈልግም። እመነኝ አባቢ፣ እውነቱ ሲገባ ይጸጽታል። የዛን ጊዜ ደግሞ ብትፈልገን አታገኘንም። የሚጠቅመኝን ራሴ ያውቃል። እሺ ጥሩ።
ተነሱ በቃ እንውጣ። ማለት አንተም የኔ ልጅ ወዴት ነው እሺ የምንወጣው? ወዴትም ይሁን እኔ ላንቺ አላንስም። ይልቅ ትንሽ አሁን እንውጣ። ኧረ አይሆንም የኔ ልጅ፣ ከገዛ ቤት የትም አልወጣም። ተይ ማሚ በቃ አትከራከሪ። ከዚህ በኋላ ማንንም አንለማመጥም። እስካሁን የተለማመጥ ነው ይበቃል። ይልቅ በቃ አሁን ተነሽና እንውጣ። እና በዚህ ጨለማ ምንም ችግር የለውም። በቃ እኔ ያለው አይደል እንዴ? ይልቅ በቃ ተነሽና ልብሶችሽን አዘገጃጅ፣ እኔም እቃዎችን ላዘገጃጅ። ወጡ አይደል? አባቢ አሁን ወጡ። ያቺን አይጥ ደግሞ አሁን አንጠልጥዬ አመጣታለሁ። ከዛ የፈለገውን ነገር ታደርጋታለህ። ቤቱ ራሱ እኮ ቅልል አለ እኮ። አሁን የተናገርከውን ቶሎ አድርግ። አንጠልጥልሃት ቶሎ ይዘን። እሺ አባቢ ምንም ነገር እንዳታስብ። ዛሬውኑ ነው ማመጣት። መልካም። እስኪ አባቢ ቤቱን ይኸው። በጣም ሰላም አለው። ሰላም በሰላም ነው የሆነው። አርፈህ ስራህን ስራ። እሺ? ስለ እነሱ ምንም ነገር መስማት አልፈልግም። ቢዘገይም እቅዴ ተሳክቷል። አንበሳ ማርኮ ቆይ አታፍርም? ልትገባ ነው ልትገባ ነው አይደለ? እኔ እኮ እንዳትወርቂ ልደግፍሽ ብዬ ነው። ይኸውልህ ሁለተኛ በእጅ እንዳትነካኝ እሺ? ሁለተኛ እባክሽን ጽጌ ተረጋጊ። ምግብ አልበላም ስላሽ አቅም አይኖርሽም። ብቻሽን ለመንቀሳቀስ አትሞክሪ። ይኸውልህ ተሳስተ ድጋሚ እንዳትነካኝ እሺ? ቆሻሻ ከፊት ዞር በልልኝ። ይኸውልህ ለደረከኝ ነገር ደግሞ ትቀጣበታለህ። መቼም ቢሆን አልተውክም። ልክ ነሽ። ስላጠፋው መቀጣት አለብኝ። ቅጣቴን እቀበላለሁ። ግን እባክሽ አሁን ላይ እናቴ ማንም የላትም። እኔ ብቻ ነኝ ያለኋት። አሁን ከከሰሽኝና ከታሰርኩ ጥሩ አይሆንም። ኧረ እባክህ እና እኔ ምን አገባኝ? ከፈለክ ለምን አብራት እስር ቤት አትገባም? ብቻዋን መሆን ከከበዳት። ተይ ጽጌ፣ ሰው እናቴን ሲናገራት ይከፋኛል። አልወድም። ስትፈልግ ሙት፣ ስትፈልግ ደግሞ ገደል መግባት ትችላለህ። እሺ እኔን አይመለከተኝም። በቃ ተወኝ። ከፊቴ ዞር በልልኝ አልኩ አይደለ? አሁን ወደ ቤቴ ልግባ። በቃ ተወኝ። እሱን ደግሞ አድርጌ ያሳያለሁ። እሺ አሁን ግን እባክህ ከፊቴ ዞር በልልኝ። ፈጣሪ አውጣኝ! ጉድ 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 ጉድ! እናንተ ጉደኞች! ከሞዴል ጋር አይደለሽ ነው አይደለ? ፈጣሪ አውጣኝ! እኛ ጠፉ ብለን እንፈልጋለን፣ እናንተ ሸሽ ገዳሚ ትላላችሁ። አንተ አትናገርም እንዴ? ፈጣሪ አውጣኝ! አንቺ ደግሞ እስኪ እባክሽ አጩይባት። እሷ ለራሷ ነው። አፍን ዝጋ። አይመለከትም እባብ። ኧረ በለ መሰዳደብ። እኔን ለመሸወድ ብላችሁ ነው አይደለ? እኔ ሉሊት ፈራ ነው እንዴ መስላችሁ አይደለም? እሺ ዞር በይ፣ ከፊት ልሂድበት። ምን ሲታወቅባችሁ በጣም ደበራችሁ እንዴ? ለዛ ነው። አይ ሞዴሉ ምንድነው? ቆይ የሚታወቅብን እባክህ ድሮም ዘበኛ አልነበርክም። ጺም ብለህ ነው የመጣው አይደለ? አሁን ጺም ስታገኝ ቤቱን መጠበቅ ታውቅ ማላቅ መስልህ እንዴ? ማይገባ ይመስለዋል። አራዳ እኮ ነኝ። ይኸውልሽ የሌለ ነገር አታውሪ እሺ? መቼም አንድ ላይ ሆናችሁ እያየኋችሁ አይኔን ውሸት ነው ብዬ አላሸውም። ምን ላድርግ እንግዲህ። አሁን ከፊት ዞር በይ በእናትሽ። እኔ ገና ሂጅ በጣም ብዙ የማደርገው ነገር አለ። አታስረፍጅብኝ። ፈጣሪ አውጣኝ! እቺን የመሰለች ልጅ ቆንጆ ልጅ አግኝተህ እንኳን ማርፈድ ብትቀርሳ ያ ቃል የሚሉት ቀልቃላ ድሮም አይመቸኝም ነበር። ደግሞ ነገሩን ከኛ መደበቃችሁ ቅር ቢያሰኘንም ግን ፈቅደናል። ውሰዳት በቃ። አንቺ በሽተኛ ነገር ነሽ። ዞር በይ እባክሽ ከፊቴ። አይ ወዴ